ለስራ ሊሆን ይችላል ወይም ለትምህርት ሊሆን ይችላል ፓወርፖይንቶችን እናዘጋጃለን። ነገር ግን የምናዘጋጀው ፓወርፖይንት ብዙ ጊዜ ደረጃውን የጠበቀ ላይሆን ይችላል ወይም ስታንዳርዱን ያላሟላ ሊሆን ይችላል ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው አንድ ፕሮፌሽናል የሆነ ፓወርፖይንት ማካተት ያለበትን ነገሮች እንዳለ እና መጨረሻ ላይ ደግሞ በተግባር አንድ ፓወርፖይንት አብረን እናዘጋጃለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያውን ፓወርፖይንት ስናዘጋጅ ማወቅ ያለብን ምንድን ነው? አድቫንስድ የሆነ የዲዛይን ስኪል አይፈልግም ማለት ነው። ውስብስብ ነገር ውስጥ መግባት የለባችሁም። በጣም በቀላሉ ነገር ግን የሚስብ ፓወርፖይንት ማዘጋጀት ይቻላል። እሱ እናየዋለን። እንደምታዩት እዚህ ጋርም ሲምፕል የሆነ ፕሪንሲፕል ነው የምንከተለው ማለት ነው። በተጨማሪም የፓወርፖይንታችን አሁን ወይም ፓወርፖይንት ስናዘጋጅ ዓላማው ሚሴጃችን ጎልቶ እንዲወጣልን ስለሆነ ያንን ማድረግ መቻል ይኖርበታል። ሁለተኛው ደግሞ ዲዛይኑ ሲምፕል መሆን አለበት። ያን ለማድረግ ደግሞ ፓወርፖይንት ላይ የተዘጋጁ ቴምፕሌቶች አሉ። እነሱም ቀጥታ መጠቀም ይቻላል። የራሳችሁንም ከዜሮ ማዘጋጀት ትችላላችሁ ማለት ነው። ከዚህ በተጨማሪም እዚህ ጋር እንደምትመለከቱት በጣም ብዙ ከለር እንደዚሁም ፓተርኖችን ማብዛት የለባችሁም። ዲኮር መብዛት የለበትም ማለት ነው። ስለዚህ በጣም ቀላል መሆን አለበት። ለመነበብም ግልጽ መሆን አለበት ማለት ነው። ሌላው ደግሞ ለምሳሌ ፓወርፖይንት ላይ እያንዳንዱ ገጽ ስላይድ ተብለው ይጠራሉ። እያንዳንዱ ስላይድ ላይ ግን መቀመጥ ያለበት ስለ አንድ ሀሳብ ብቻ መሆን አለበት ማለት ነው። ስለዚህ አንድ አይዲያ ነው አንድ ስላይድ ላይ መሆን ያለበት። ስለዚህ አንድ ሜን የሆነ አይዲያ በአንድ ስላይድ ላይ እናስቀምጣለን ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ ኢንፎርሜሽኖችን አንድ ስላይድ ላይ ጥቅጥቅ ማድረግ የለባችሁም። ሚሴጁ ክሊር መሆን ስላለበት ማለት ነው። ሌላው ደግሞ ፎንት ሳይዝ ሩሎችንም ማወቅ ይጠበቅብናል። ዝም ብለን አሁን ቁጥሮችን ማስገባት ወይም ሳይዞችን ማስገባት የለብንም። ታይትል ስንጽፍ ወይም ሄደር ስንጽፍ ከ44 እስከ 48 መካከል መሆን አለበት፣ ወይም በሁለቱ መካከል ታደርጋላችሁ። እንዴት እንደምናደርገው አሳያችኋለሁ። ሜን ፖይንቶቹ ደግሞ ከስር የምዘረዝሯቸው ወይም በቡሌት መልክ የሚቀመጡት ደግሞ ከ32 እስከ 36 መሆን ይጠበቅባቸዋል። ሰብ ፖይንቶች ደግሞ ይኖራሉ በሜን ፖይንት ስር ያሉ፣ እነሱን ደግሞ ከ28 እስከ 32 ማድረግ ይጠበቅብናል። አሁን ይህን ሁሉ እናንተ እያንዳንዷን ቴክስት እየተቆጣጠራችሁ አታደርጉትም። በአንዴ ሁሉንም ማድረግ ይቻላል። እሱን አሳያችኋለሁ እንዴት እንደምናደርገው። ካፕሽኖችን ወይም ፉትኖቶችን የምጽፉ ከሆነ ደግሞ ከ24 እስከ 28 ማድረግ አለባችሁ። ከዛ በታች ካረጋችሁት ጽሁፉ አይታይላችሁም ማለት ነው። እዚህ ጋር እንደምታዩት ሚኒመሙ 24 ነው ለፓወርፖይንት። ሰዎች በፕሮጀክተር ሊሆን ይችላል ከሩቅ ነው የሚያዩት፣ ስለዚህ በደንብ አይታይም ማለት ነው ከዛ በታች ከሆነ። ቴክስቶቹ ደግሞ ሾርት መሆን አለባቸው፣ ክሊር መሆን አለባቸው። መብዛት ወይም ወደ ጎን በጣም መለጠጥ የለበትም ማለት ነው። ስለዚህ እጥር ያሉ ፍሬዞችን መጠቀም ይኖርብናል። ኢምፖርታንት የሚባሉ ደግሞ ወርዶችን ሃይላይት ማድረግ ይኖርብናል ማለት ነው። ቴክስቱም ሪደብል ወይም ደግሞ ተነባቢ መሆን ይጠበቅበታል። በተጨማሪም ደግሞ በቻላችሁት መጠን ኢሜጆችን እና ቪዥዋሎችን መጠቀም ይኖርባቸዋል። ፎቶዎችን፣ ቻርቶችን ማስገባት ሊሆን ይችላል። የተለያዩ ስማርት አርት ግራፊክሶች አሉ፣ እነሱንም ማስገባት ይኖርባቸዋል። እሱንም እንዴት እንደምናስገባው እንመለከታለን። ስለዚህ በምስል የሚገለጹ ነገሮች የሰዎችን የመረዳት አቅም ከፍ ያደርጋሉ፣ በቀላሉ ይረዷቸዋል ማለት ነው። ስለዚህ ኢሜጆች፣ አይከን፣ ቻርት የመሳሰሉትን ማስገባት ይኖርባቸዋል። ያን ስታደርጉም ግን በጣም ማጨናነቅ የለባችሁም። ስላይዱ ላይ ጥቅጥቅ አድርጋችሁ ፎቶዎችን፣ ግራፎችን ስታስገቡ ቦታቸውን መለየት ይኖርባችኋል። አኒሜሽኖችንም መጠቀም አለብን። ነገር ግን ሲምፕል የሆነ አኒሜሽን ነው እንጂ በተለይ ለፕሮፌሽናል ፕሬዘንቴሽኖች የተወሳሰበ አኒሜሽን መጠቀም የለባችሁም ማለት ነው። ስለዚህ አኒሜሽኖቻችን ማስተካከል ይኖርብናል። ፌድ ወይም አፒር ልንጠቀም ይችላል። ሌሎችም አሉ ቀለል ቀለል ያሉ አኒሜሽኖችን እያስገባው ማሳያችኋለሁ። ዲስትራክት የሚያደርጉ ወይም የሚረብሹ አኒሜሽኖችን ማስገባት የለብንም ማለት ነው ባጭሩ። ሌላው ደግሞ ኮንሲስታንት መሆን አለበት ማለት ነው። ለምሳሌ አንደኛው ስላይድ ላይ በሌላ ፎንት፣ ሁለተኛው ስላይድ ላይ ሌላ ፎንት፣ ሌላ ከለር ማድረግ የለባችሁ፣ ወጥ ማድረግ አለባችሁ ማለት ነው። ስለዚህ አንድ አይነት ፎንቶችን መጠቀም፣ አንድ አይነት ከለር፣ አንድ አይነት ስታይል መጠቀም፣ ከበዛ ሁለት አይነት፣ በብዛት ግን አንድ ማድረግ ይኖርባቸዋል ማለት ነው። ስለዚህ ኮንሲስተንሲ እዚህ ጋር እንደምታዩት ኦርጋናይዝድ የሆነና ፕሮፌሽናል እንዲሆንላችሁ ያደርገዋል። ሌላው አላይመንቱን መጠበቅ አለበት። ቴክስቱ አላይን መሆን አለበት። ኢሜጆቹን ፕሮፐርሊ መቀመጥ ወይም ቦታቸውን ጠብቀው መቀመጥ ይኖርባቸዋል። ስፔሲንግን መጠቀም ትችላላችሁ። ክሊር እንዲሆን ያደርግላችኋል ማለት ነው። ስፔሲንግ የሚል ራሱ እዛው አለው። ስፔስ የሚል ፓወርፖይንቱ ላይ ታስገባላችሁ። እንደምታዩት በደንብ የተደራጀ ፓወርፖይንት ወይም ስላይድ ለመከተልም ግልጽ ይሆናል ማለት ነው። ስለዚህ ኦዲየንሱ ሳይሰለች ይከተላችኋል እየገባው። ጠቅለል ስናደርገው አሁን እዚህ ጋር እንምጣና ክራይቴሪያዎቹ ማለት ነው። ፕሮፌሽናል ስላይድ እንደምታዩት ሲምፕል መሆን አለበት፣ ክሊር መሆን አለበት ማለት ነው። ከላይ የጠቀስናቸውን ፕሪንሲፕሎች እንዳለ ማሟላት ይኖርበታል ማለት ነው። ስለዚህ አሁን ያልናቸውን እንዳሉ አካተን ፓወርፖይንት አብረን እናዘጋጃለን።
አሁን ፓወርፖይንት ለማዘጋጀት ብላንክ ፕሬዘንቴሽን ብለን እዚህ ጋር እንጀምር። በዚሁ አጋጣሚ ግን ፓወርፖይንት ለማዘጋጀት አሁን ኤአይ መጠቀም ትችላላችሁ። ካንቫ ብዙ ማዘጋጃዎች አሉ። እነዛም ቢሆን ግን አምጥታችሁ ኤዲት ስታደርጓቸው አሁን ባሳየኋችሁ ክራይቴሪያ መሰረት መሆን ይኖርበታል። እዚሁ ላይ ብትሰሩት ደግሞ የተሻለ ይሆናል። በዛውም እያጠናችሁት ወይም አንድ ዙር ቢያንስ የማንበብ ዕድል ስለሚሰጣችሁ አሁን እኔ እዚህ ላይ ነው የማሳያችሁ። አንድ ሳምፕል ርዕስ ልምረጥና ጊዜያችሁን ለመቆጠብ ግን ኮፒ ፔስት ነው የማደርገው የተዘጋጀ ፋይል ስላለ ቻትጂፒቲ ላይ። እዚህ ጋር ክሊክ ቱ አር ታይትል ይላል። ሆም ጋር ከመጣችሁ በኋላ እዚህ ጋር ታይትሉን ላስገባው። አሁን ፔስት ነው ያደረግኩት እንዳልኳችሁ ኮፒ ፔስት እያደረግኩት። ሰብታይትል እዚህ ጋር ደስ ያላችሁን ማስገባት ትችላላችሁ ማለት ነው በስሩ። ይሄ ዋና ነው፣ ይሄ ደግሞ ሰብታይትል ነው። እኔ ዝም ብዬ እዚህ ጋር ስሜል ጻፍበት። ለምሳሌ አድናቆት ቲዩብ አደረግኩት። ባዶ ቦታ ክሊክ አደረግን። ይሄ አለቀ ማለት ነው። ወደ ቀጣዩ እንሄዳለን። ፎንት ማስተካከል በጣም ብዙ በሰራችሁ ቁጥር ስለሚያቆይ በአንዴ ነው የምንሰራው የሁሉንም። ከጨረስም በኋላ እዚህ ጋር እንምጣ። አሁን ራይት ክሊክ ኒው ስላይድ እንላለን፣ ወይም እዚህ ጋር መታችሁ ይሄን መንካት ይቻላል። እንደምታዩት ይገባል። ስለዚህ እዚህ ጋር ታይትል፣ እዚህ ጋር ደግሞ በስሩ የሚዘረዘሩትን ነገሮች አመጣለሁ። ተመልከቱም እዚህ ጋር ዋት ኢዝ ኤዱኬሽን ይላል፣ ታይትል ነው። በስሩ ደግሞ እነዚህ ቡሌቶች ተዘርዝረዋል። የምትጨምሩት ነገር ካለ ኢንተር እያላችሁ መቀጠል ትችላላችሁ ማለት ነው። አሁንም አዲስ እዚህ ጋር እናስገባ። ዋይ ኤዱኬሽን ማተር ይላል። ከዛ እዚህ ጋር እንደምታዩት የሚዘረዘር ነገር አለ። ይሄ አሁን ከቡሌት ይልቅ ሌላ ብንጠቀም የተሻለ ነው። በስማርት አርት እናስቀምጠዋለን። እሱን ማሳያችኋለሁ። አሁን ጽሁፎቻችን አንድ ጊዜ አስገብተናቸው እንጨርሳቸው። እንደምታዩት አሁን ቴንኪዩ እስከሚለው ድረስ አስገብቻለሁ። ኮፒ ፔስት እያደረኩኝ ማለት ነው። ይህንን ከዛ እንሰራዋለን እንደ አዲስ ኤዲት እያደረግን። እንደዚሁም ደግሞ ለምሳሌ የተዘጋጁ ቴምፕሌቶችን መጠቀም ስንል ነበረ። ቀጥታ ቴምፕሌት መጠቀም ከፈለጋችሁም ፋይል፣ ከዛ እዚህ ጋር ያዋቸው የተዘጋጁ ቴምፕሌቶች ናቸው እነዚህ። ሞር ቲም የሚለው ውስጥም መግባት ትችላላችሁ ማለት ነው። ከዛ እነዚህን ወስዳችሁ ኤዲት ማድረግ ይቻላል። ለምሳሌ አንደኛውን ልምረጠውና ሰርኪዩት የሚለውን ይህም ለምሳሌ እንደዚህ ብንመርጠው ክሬት የሚል ይመጣልናል። ክሬት እንላለን። ተመልከቱት ክሊክ ቱ አር ታይትል ይላል። ታይትላችሁን እዚህ ጋር ጽፋላችሁ። ለምሳሌ ኮምፒውተር ከሆነ ታይትሌ እንደዚህ ኮምፒውተር ብዬ ጽፋለሁ። ሰብታይትል ደግሞ እዚህ ጋር ለምሳሌ ፓርትስ ኦፍ ኮምፒውተር ከሆነ እንደዚህ ልለው እችላለሁ። አሁን ይሄ የተዘጋጀ ነው እንደምታዩት ዲዛይን ተደርጓል። ለመጨመር ራይት ክሊክ ኒው እያልን እናስገባለን። ከዛ እዚህ ጋር የምንጽፈውን ነገር እየቀጠለን እንደዚህ ኢንተር እያልን እንቀጥላለን ማለት ነው። ይሄኛው ቀጥታ የተዘጋጀ ቴምፕሌት መጠቀም ከፈለጋችሁ ነው። አሁን ግን ከዜሮኛ አብረን እየሰራን ስለሆነ ጽሁፎቻችሁን እንደዚህ አድርጋችሁ መጀመሪያ ታስገባላችሁ። ጽሁፍ ማስገባቱ ምንም የሚከብድ ነገር የለውም ማለት ነው። ከዛ ቅድም አሁን ስለ ፎንቶች ስለ ሳይዝ እያወራ ነበር። አሁን እነዚህ የተጻፉበትን ይሄኛው 60 ነው እንደምታዩት። እዚህ ጋር ብንመጣ 24 ነው። ወደዚህ ብንመጣ ደግሞ ይሄኛው 44 ነው። ይሄ ደግሞ 28 ነው። ስለዚህ ሁሉንም በአንዴ እናስተካክለው። እሱን ለማድረግ ስላይድ ማስተር ጋር መሄድ ትችላላችሁ። እያንዳንዷን ከፈለጋችሁ ለምሳሌ እዚህ ጋር ክሊክ አድርጋችሁ እዚህ ጋር ሳይዙን ማስተካከል ይቻላል። ፎንት ታይፑን እዚህ ጋር መወሰን ይቻላል። ቦልድ ማድረግ የተለያዩ ነገሮች አሉ። እኛ ግን አሁን በአንዴ ሁሉንም ለመስራት ከላይ ቪው የሚለውን እንንካ። ከዛ በኋላ ስላይድ ማስተር የሚለውን ይሄንን እንነካዋለን። ወደ ላይ ከፍ ታረጉና የመጀመሪያው ጋር ትመጣላችሁ። እዚህ ላይ አሁን ይሄኛው ማስተር ሆነ ማለት ነው። ማስተር ከሆነ ይሄኛው እዚህ ላይ የምትሰሩት ነገር እንዳለ ሌሎቹ ይጋባል። ስለ ማስተር ስላይድ ከዚህም በፊትም ቪዲዮ ሰርቼላችሁ ነበረ። ለምሳሌ ይሄንን እንንካው እንደዚህ። እዚህ ላይ ከዛ ማድረግ የሚፈልገውን ነገር በአጠቃላይ ያደርጋለሁ ማለት ነው። ለምሳሌ ሆም ጋር ልመለስና ይሄ አልጠፋም እንዳያችሁት ሆም ጋር ነኝ። ይሄ የሚጻፍበትን ፎንት መርጣለሁ። እዚህ ጋር የተጋነኑ አይነት ፎንቶችን ዲኮር መብዛት የለበትም ተባብለናል። ለምሳሌ ካሊቤሪ ሊሆን ይችላል ወይም ታይምስ ኒሮማን ልጠቀም። ለምሳሌ ታይምስ ኒሮማን ብዬ ብጽፍ ይመጣል። ይኸውና ኢንተር ላለው ቦልድ እንዲሆን ከፈለኩኝ ይኸውና ቦልድ። ሳይዝ ደግሞ ይሄኛው ርዕሱ ከ44 እስከ 48 ብለን ነበረ። 48 መጠቀም ይቻላል፣ 44 በሁለቱ መካከል መጠቀም ይቻላል። እዚህ ጋር ደግሞ እንምጣ። ከስር የሚጻፉት ነገሮችን ፎንቱን አሁን አንድ አይነት ነው የማደርገው። ስለዚህ ታይምስ ኒሮማን ሳይዛቸው ደግሞ እንደምታዩት 18 እያለ ነው። እዚህ ጋር ልምጣና ይሄ አሁን የተበታተነ ነው። ይሄ ሜን ፖይንት ነው። በስሩ ደግሞ ቀጥሎ ያለው ሰከንድ ሌቭል የሚለው ደግሞ ይሄኛው ሰብ ፖይንት ነው። ሰርድ ሌቭል እያለ ይቀጥላል። ስለዚህ የመጀመሪያው ሌቭል ላይ ወይም ሜን ፖይንቱ ከ32 እስከ 36 እያልኳችሁ ነበረ። ስለዚህ እዚህ ጋር መተን 32 ወይም 36 እናደርገዋለን፣ ወይም በዛ መካከል እናደርገዋለን። ቀጥሎ ደግሞ በስሩ የምንዘረዝራቸው ነገሮች ካሉ ከ28 ጀምረን እስከ 32 ያለው መጠቀም እንችላለን ማለት ነው። 28 ሌላኛውን 32 ካደርጋችሁ ይሄንን 28 አድርጋላችሁ። ከዛ ከስር 24 እያላችሁ መቀጠል ይቻላል ማለት ነው። ስለዚህ ወተናውን ቼክ ብናደርገው ይሄንን ስላይድ ማስተር ክሎዝ ማስተር ቪው። አሁን ተመልከቱ። እያንዳንዱ ላይ ክሊክ ብናደርግ ይሄ 44 ነው፣ ይሄ 32 ነው። እዚህ ጋር በተመሳሳይ
44 ነው፣ ይህም 32 ነው። ወጥ አደረግነው ማለት ነው። እስከታች ያለው አሁን አንድ አይነት አድርገነዋል። እዚህ ጋር ደግሞ ርዕስ የጻፍንበትን ለብቻው ማስተካከል ትችላላችሁ። ይሄኛው እንደየሁኔታው ስለሆነ ማለት ነው። ከፍ የምታደርጉት ትችላላችሁ። ይሄኛው ባለበትም ማድረግ እንችላለን። ለምሳሌ ከዛ እዚህ ላይ ፎቶ ማስገባት ሊኖርባችሁ ይችላል። ባክግራውንዱ ማማር ስላለበት ማለት ነው። ስለዚህ ባዶ ቦታ ላይ ከስር አካባቢ መታችሁ ራይት ክሊክ ትነካላችሁ። ከዛ በኋላ ፎርማት ባክግራውንድ የሚለውን ይሄን ትነካላችሁ። በመቀጠል እዚህ ጋር ትመጡና ፒክቸር ኦር ቴክስቸር ይላል። ከዛኛውን ፎቶ ከፈለግን ለምሳሌ ኢንሰርት የሚለውን መንካት ይቻላል። ከዛ አውርዳችሁ ያስቀመጣችሁት ካለ ከኮምፒውተራችሁ ላይ ማምጣት፣ ከኦንላይን ማምጣት ከፈለጋችሁም ኦንላይን ፒክቸር ወይም ስቶክ ኢሜጅ ብላችሁ መግባት ይቻላል። ለምሳሌ ስለ ትምህርት ስለሆነ የሚያወራው የኔ ኤዱኬሽን ልበልና ሰርች አድርጋለሁ። ሰርች ማድረጊያው ሲመጣልኝ ይዋቸው አሁን ኤዱኬሽን ብዬ ሰርች ላድርግ ከትምህርት ጋር የተያያዘ እንዲመጣልኝ ነው። ይሄኛው ክሬቲቭ ኮመን ለምሳሌ ዩቲዩብ ላይ የተለያየ ቦታ ላይ ለመሸጥ ብትፈልጉ ወይም ኮሜርሻል ለሆነ ነገር መጠቀም ከፈለጋችሁ ይሄን ማብራት ይኖርባችኋል። እነዚያው ፍሪ ናቸው ማለት ነው። ከዚህ ውስጥ አሁን አንዱን ልጠቀም እዚህ ጋር ካሉት ውስጥ ለምሳሌ ይሄን ከፈለኩት ክሊክ አደርግበታለሁ፣ ኢንሰርት ለዋለሁ፣ ይገባል። ገብቷል። ከዛ በኋላ ድምቅ ካለ እንደምታዩት ጽሁፉ አይታይም። ፈዘዝ ማድረግ ከፈለጋችሁ ደግሞ እዚህ ጋር ትራንስፓረንሲ ይላል። ይሄንን ጨመር ስታደርጉት እየደበዘዘ ይመጣል። ጽሁፉ ብቻ ጎልቶ ይታያል ማለት ነው። ከዛ እንደምታዩት ፎቶዋን የተወሰነች ፓርት ብቻ እንዲታይ ማድረግ ትችላላችሁ። ከዛ የጽሁፋችሁን ከለር መቀየር ትችላላችሁ ማለት ነው። ሌላ አይነት ፎቶም ካስፈለገ መጠቀም ይቻላል። እዚህ ጋር ትመጡና ለምሳሌ ይሄ አውርዳችሁ ያስቀምጣችሁት ካለ ቀጥታ ከኮምፒውተራችሁ ላይ ለመጫን ከፈለጋችሁ ነው። አሁን ግን ከኦንላይን ላምጣ። እዚሁ ኤዱኬሽን ለምሳሌ ይሄኛውን ልጠቀመው። ኢንሰርት ፈዘዝ ብሎ ነው የሚገባው። እዚህ ጋር ጨምረ ነው ስለነበር ትራንስፓረንሲው እንደዚህም ታረጉት ይደምቃል። እንደዚህ ደግሞ ሲሆን ፈዘዝ ይላል ማለት ነው። ከዛ ሁሉም ላይ እንዲገባ ከፈለጋችሁ አፕላይ ቱ ኦል ትላላችሁ። አሁን ግን የፈለኩት እኔ እዚህ የመጀመሪያው ላይ ብቻ ስለሆነ አፕላይ የሚለውን አልነካውም፣ ኤክስ ብቻ ብዬ እወጣለሁ። ስለዚህ የመጀመሪያው ስላይድ ተሰራ ማለት ነው። ወደ ሁለተኛው ስላይድ እንምጣ። ፎቶ ካስፈለጋችሁ እዚህ ጋር ፎቶ ማስገባት ትችላላችሁ ከስር። ሶስተኛው ስላይድ ላይ ደግሞ ለምሳሌ ዋይ ኤዱኬሽን ማተር ብሎ ኤዱኬሽን ሶሳይቲ ግሮዝ እያለ ይቀጥላል። አሁን ይሄ የሚያሳየን ሄራርኪ ነገር ነው። ወይም ደግሞ እንደዚህ ሄራርኪ የሚያሳይ ሳይክል የሚያሳይ ነገር ከፈለጋችሁ ደግሞ መጀመሪያ ይህንን ትመርጣላችሁ እንደዚህ፣ ወይም ክሊክ ታደርጉበታላችሁ። ከዛ ሆምን ነው የምትነኩት። በመቀጠል እዚህ ጋር ስማርት አርት የሚል አለላችሁ፣ ወይም ኮንቨርት ቱ ስማርት አርት ግራፊክ ይላል። ይህን ትነኩና እዚህ ጋር ትመርጣላችሁ ማለት ነው። አሁን እንዳልኳችሁ ሄራርኪ የሚያሳይ ነገር ስለሆነ ሞር የሚለው ውስጥ እንግባ። ከዛ በኋላ ሄራርኪ ትፈልጋላችሁ። ከዚህ ውስጥ አንዱን መምረጥ ይቻላል ማለት ነው። መጀመሪያ ግን ይህን ማጥፋት አለብን። ምን እናድርገው? እዚህ ጋር ለምሳሌ ኢንተር እንደዚህ ኢንተር ወይም መጀመሪያውን ጽፉ እንደዚህ በቡሌት ጽፉትና እንቀይረዋለን። አሁን እዚህ ጋር መተን ይዋቸው እንደዚህ ይሆኑልናል። ሞር የሚለው ውስጥ መግባት እንችላለን ብያችኋለሁ። ሄራርኪ ለምሳሌ እንደዚህ ብናደርገው እንደዚህ ተዋረዲ አይነት ያለው ይሆናል ማለት ነው። መቀየር ትችላላችሁ። በጣም ብዙ አይነት አለው። ኦኬ ብንለው ኒውታውን ኤዱኬሽን ሶሳይቲ እንደዚህ እያለ ይቀጥላል። ሌላ አይነት ከፈለጋችሁም እዚህ ጋር መምረጥ ትችላላችሁ። ከፈለጋችሁ ደግሞ ለምሳሌ ይህንን እንምረጠውና ሁለቱን ወደ ውስጥ ገባ እናድርገው። የተወሰነ ገባ ለማድረግ እዚህ ጋር ትመጡና ኢንደንት የሚል አለ ወይም ኢንክሪዝ ሌቭል የሚል አለላቸው። ብነኩት ገባ ይላል። አሁን ይሄ ለሄራርኪ በጣም ጥሩ ይሆናል ማለት ነው። እዚህ ጋር መተን ሄራርኪ የሚለው ውስጥ ብንመጣ ይሁት በስሩ ነው የሚሆነው። እዚህ ጋር መታችሁ ሄራርኪ ይሄ ኤዱኬሽን ከላይ ይሆናል፣ ለሶሳይቲ፣ ለግሮዝ፣ ለራይት እያለ እንደዚህ ከዛ ይቀጥላል። ከዛ ከለሩን መቀየር የተለያየ ነገር ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት እንቀጥል። እዚህ ጋርም ፎቶዎችን ካስፈልጋችሁ አሁንም መጨመር ትችላላችሁ። ኢንሰርት ፎቶ እያላችሁ ማለት ነው። እዚህ ጋር መታችሁ ፎቶ ለማስገባት ለምሳሌ ኢንሰርት ከዛ ፒክቸር ይላል። ዚስ ዲቫይስ ቅድም እንዳመጣሁት ከኦንላይን ማምጣት ትችላላችሁ። ለምሳሌ ዚስ ዲቫይስ ልበለውና ዝም ብዬ አሁን አንድ ሳምፕል ፎቶ ላስገባ። ከስራችን ጋር ላይሄድ ይችላል፣ ግን ማስገባት እንድችሉ ነው። በዛ ይሄን ፎቶ አስገባሁት። ሳይዙን ከዛ እንደዚህ መጨመር ትችላላችሁ፣ መቀነስ ይቻላል። እንደዚህ ያደርጋችሁ ታስገባላችሁ፣ ወይም ቦታ ትመርጣላችሁ። የተለያዩ ስታይሎችን ከፈለጋችሁም እዚህ ጋር እየመጣችሁ ስታይሎችን ልትመርጡለት እንደምታዩት ትችላላችሁ ማለት ነው። አምስተኛው ደግሞ ኢምፕሎይመንት ሬት ባይ ኤዱኬሽን ሌቭል ይልና እዚህ ጋር ጽሁፎች አሉ። ከዛ በኋላ ግን ይህንን እናንተ በግራፍ ማሳየት ሊኖርባችሁ ይችላል፣ ወይም በቻርት ማሳየት ሊኖርባችሁ ይችላል ማለት ነው። ቻርቷን እዚህ ጋር ሊሆን ይችላል የሚገባው፣ ወይም ይሄን ኮፒ እናድርገው። ኮፒ ለማድረግ እዚህ ጋር ራይት ክሊክ ነክታችሁ ዱፕሊኬት ስትሉት ድጋሜ ታገኙታላችሁ ማለት ነው። ሁለት ይሆናል እንደምታዩት። ከዛ ይሄን ላጥፋውና ባዶ ላድርገው። ይሄንንም ሙሉ በሙሉ
ዲሌት ማድረግ ትችላላችሁ። እንደዚህ መርጣችሁ እዚህ ላይ ግራፍ እናስገባለን። ግራፍ ለማስገባት ከላይ ኢንሰርት ትላላችሁ። ከዛ በኋላ እዚህ ጋር ቻርት ይላል። ቻርትን ነው የምትነቁት። ሁሉም ቻርቶች እንደምትዋቸው እዚህ ያሉላችሁ ማለት ነው። የተመቻችሁን ትመርጣላችሁ። ለምሳሌ ኮለመን ቻርት ከመረጣችሁ ኮለመን ቻርት እዚህ ጋር ከዛ ስሪዲ ማድረግ የፈለጋችሁትን ማድረግ ይቻላል። ለምሳሌ ይሄን ላድርገው፣ ከዛ ኦኬ ልበል። ቀጥታውን ኤክሴል ይከፍትላችኋል። ዳታ ታስገባላችሁ እናንተ ማለት ነው። ይህን እንዲታያችሁ እንደዚህ ሳይዙን ጨምር ማድረግ ይቻላል። ከዛ እዚህ ጋር ትክክለኛ ዳታችሁን ትመዘግባላችሁ ማለት ነው። ለምሳሌ ይሄኛው ጃንዋሪ ከሆነ ጃንዋሪ፣ ፌብሩዋሪ ከሆነ ፌብሩዋሪ። ይህን ካልፈለጋችሁት ከላይ ክሊክ አድርጋችሁ እንደዚህ ራይት ክሊክ ዲሌት ብታደረጉት ይጠፋል። ይህን ደግሞ በራሳችሁ ማድረግ ይቻላል ማለት ነው። በራሳችሁ ስም ማድረግ ይቻላል። ወይም እናንተ ጋር ባላችሁ እቃ ለምሳሌ አበበ፣ ከበደ፣ ጫልቱ እንደዚህም ብለን ስሞች እናስገባ። እንደዚህ ዳዊት አልኩት ለምሳሌ። ቁጥር መቀየር ካለባችሁ ቁጥር ትቀይራላችሁ። እናንተም ትክክለኛ ያሰባችሁትን ዳታ ነው የምትመዘግቡት። እዚህ ጋር ግራፍ መሆን አለበት ብላችሁ ያሰባችሁትን ማለት ነው። እንደዚህ ከዛ ስጨርሱ ኤክስ ነው የምትሉት። ከዛ እንደዚህ ገብቶ ታገኙታላችሁ ማለት ነው። ዝቅ ማድረግ ይቻላል። ሳይዙንም እንደዚህ ማስተካከል ትችላላችሁ ማለት ነው። የሚቀያየር ነገር ካለ መቀየር ይቻላል። ግራፍም እንዴት እንደሚገባ ከዚህ በፊት ብዙ ቪዲዮዎችን ሰርችላችኋለሁ። ኤዲት ማድረግ ይቻላል። ለምሳሌ ቻርት ታይትል የሚለው ላይ ሁለት ክሊክ ብታደርጉ ስሙ ለመቀየር ዝግጁ ይሆናል። እዚህ ጋር መታችሁ ለምሳሌ ሴልስ ከሆነ ሴልስ ልለው እችላለሁ። ክሊክ ላድርገው ባዶ ቦታ። ኤዱኬሽን ሌቭል ከሆነ ኤዱኬሽን ሌቭል ብዬ ልጽፍበት እችላለሁ። አሁን ደግሞ ለቀጣዩ እንወርዳለን። እዚህ ጋር ደግሞ ሃው ኤዱኬሽን ኢምፕሩቭ ሶሳይቲ ብሎ የተዘረዘረ ነገር አለ። ከመዘርዘር በተጨማሪም ግን ከስር ይህንንም ደብል አድርገውና ለምሳሌ ይህን ከስር ያለውን ብቻ ላጥፋው። ይሄኛው ማለት ነው እንደምታዩት በዚህ መልክ ተቀምጧል። ከዛ ይህንን አንደኛ እንደዚህ በቡሌት መዘርዘር ይቻላል። ነገር ግን ሳይክል እንዲሆን ከፈለጋችሁ ደግሞ ይሄ የሚሽከረከር አይነት ዑደት ከሆነ ለምሳሌ ዝናብ ዳመና ይሆናል፣ እንደዚህ ይሆናል። ወይም ደግሞ ማንኛውንም ሳይክል ስታሳዩ ሳይክል የሚል አለላችሁ፣ እሱን መጠቀም ይቻላል። እንምረጠው ከላይ። ከዛ በኋላ እዚህ ጋር ትመጡና ስማርት አርት፣ በመቀጠል ሞር የሚለው ውስጥ እንገባለን። ከዛ ሳይክል አለላችሁ። ይሁት በጣም ብዙ አይነት አሉላችሁ። አንደኛውን መጠቀም ይቻላል። ለምሳሌ እንኳን የፈለጋችሁት ኦኬ ብትሉ ቀጥታ ወደ ሳይክል እንደዚህ ይቀየርላችኋል። አሁንም ከለር መቀየር የመሳሰሉትን ማድረግ ይቻላል። እንትኑ ደግሞ ሳይውት መቀየር ከፈለጋችሁም እዚህ ጋር ካሉት ውስጥም መጠቀም ትችላላችሁ ማለት ነው። ለምሳሌ ይሄን ላድርገውና የተለያየ አይነት ከለር ደግሞ እንዲሆን ከፈለግን እዚህ እየመጣን ከለሮችን መምረጥ ይቻላል ማለት ነው። እዚህ ጋር ደግሞ ቤኔፊት ኦፍ ኤዱኬሽን ብሎ ይሄኛው ዝርዝር ነው። ዝም ብለን አሁን ይሄንን ሊስት ማድረግ እንችላለን። ስለዚህ እንመርጠውና እዚህ ጋር መተን ከዛ ኖርማል ሊስት ማለት ነው። ይኸውና ሊስት እዚህ ጋር ባለው በአንደኛው ማስቀመጥ ትችላላችሁ። ኦኬ ትሉና ሀሳብ ከቀየራችሁ ደግሞ እዚህ ጋር እየመጣችሁ መምረጥ ይቻላል እንደዚህ። ሌላው ደግሞ እዚህ ጋር ቻሌንጅ ኦፍ ኤዱኬሽን ይላል። ለምሳሌ ላክ ኦፍ ሪሶርስ እያለ ዝርዝር ነገሮች አሉ ማለት ነው። ይህን ነገር ደግሞ ለምሳሌ በየክልሉ ያለውን በቴብል ማሳየት ከፈለጋችሁ ይህንኑ ኮፒ እናድርገውና ይሄን ላጥፋው። እዚህ ጋር አሁን ቴብል ማስገባት ፈልገናል ማለት ነው። ቴብል ለማስገባት ከላይ ኢንሰርት ትላላችሁ። ከዛ እዚህ ጋር ቴብል አለ። እንደዚህ አድርጋችሁ ቴብል መምረጥ ይቻላል ማለት ነው እንደምታዩት። ወይም ኢንሰርት ቴብል ብላችሁ እዚህ ጋር የምትፈልጉትን ሮ እና ኮለመን ትመርጣላችሁ። ለምሳሌ የሚፈልገው ሮ 4 ከሆነ ወይም እዚህ ጋር 8 ልፈልግ 8 ልበለው። ሮ ደግሞ ለጎን የሚሰመረው 10 ከሆነ 10 እለዋለሁ። ኦኬ ብሎ አሁን ተመልከቱት እንደዚህ ይሰራል። ማንቀሳቀስ ትችላላችሁ ቦታውን። ይሄ ምልክት ሲመጣ እንደዚህ ደስ ያላችሁ ጋር ቴብሉ ይቀመጣል። ሳይዙን ለዚህ ከፍና ዝቅ ማድረግ ትችላላችሁ። ከዛ ውስጥ ላይ መመዝገብ የምትፈልጉትን እያንዳንዱን ነገር መመዝገብ ትችላላችሁ። ለምሳሌ እዚህ ጋር ኔም ከሆነ ኔም፣ ከዛ እዚህ ጋር ኤጅ እያላችሁ የምትፈልጉትን ትቀጥላላችሁ ማለት ነው። ስታይል መቀየር የቴብል እዚህ ጋር አለላችሁ። ቴብል ስታይል እንደዚህ ያደርጋችሁ እዚህ ጋር የፈለጋችሁትን አሁን ሊስት ስለሆነ ይሄኛው ሊስትን መጠቀም እንችላለን። መጨረሻ ላይ ቴንኪው ስላይድ አለን። ስለዚህ ይሄን እናጥፋው ሙሉ። ለምሳሌ ይሄን አጠፋሁት ዲሌት። ይሄን ወደ ሴንተር ማድረግ ከፈለጋችሁ ለምሳሌ እዚህ ጋር እንዲብታረጉት ሴንተር ይሆናል። ቡሌቱን ስለማንፈልግ እዚህ ጋር መተን ነን ብትሉት ቡሌቱ ይጠፋል። ሳይዙን መጨመር ከፈለጋችሁም እዚህ ጋር መታችሁ የመንካት ወይም እዚህ ጋር ቁጥር ከፍ ማድረግ ይቻላል ማለት ነው። ለምሳሌ ብቻ በትነኩትም ቁጥሩ እንደዚህ እያደገ ይመጣል። እንደዚህ ብታረጉት ደግሞ እየቀነሰ ይመጣል ማለት ነው። ይህን ሁሉ ካረግን ደግሞ ቀጣይ የሚቀረን አሁን ቡሌቶቹ ለምሳሌ እዚህ ጋር እኛ ፈልገናቸው የገቡ አይደሉም። በራሱ በዲፎልት የገቡ ቡሌቶች ናቸው። እነዚህም መቀየር ይቻላል። ለምሳሌ እዚህ ጋር ክሊክ አድርገን እዚህ ጋር እየመጣን የተለያዩ ቡሌቶችን መምረጥ ይቻላል። አሁንም ግን ዶክመንታችን ወጥ መሆን ስላለበት ለሁሉም አንድ አይነት ለማስገባት ቀጥታ ወደ ስላይድ ማስተር እንሄዳለን። ስለዚህ ቪው ከዛ ስላይድ ማስተር ከፍ እንበልና ልክ ቅድም እንዳደረኩት እዚህ ጋር መተን ክሊክ እናደርጋለን። ከዛ ሆ
እዚህ ጋር የምትፈልጉትን አይነት ቡሌት ትመርጣላችሁ። ለምሳሌ ይህን ከፈለኩት ይሄን ነካለው፣ ሁሉም ላይ ነው የሚገባው። በተመሳሳይ አኒሜሽንም ደግሞ እናስገባ። አኒሜሽን ለማስገባት ከዚህን ጀምር። ለምሳሌ ታይትሉ አኒሜሽን ልበለው። እንደዚህ ብሎ ከስር እንደዚህ እንዲመጣ ከፈለገን ማድረግ፣ ፍሎት ማድረግ፣ ስፕሊት። ስለዚህ አሁንም ቀለል ያለውን እንጠቀም፣ የተለመደውን ፍላይን። አቅጣጫውን መወሰን ትችላላችሁ። እዚህ ጋር ኢፌክት ከየት አቅጣጫ ይምጣ የሚለውን እንደምታዩት ለምሳሌ እንደዚህ ብታደርጉት ከጎን ይመጣል። አሁንም ግን ፍሮም ቦተም ልበለው ከስር። እዚኛው ላይም ደግሞ ልምጣና ይሄኛው ፍላይን በየተራ እንዲመጣልን ዋን ባይ ዋን ካልሆነ ወይም ፓራግራፍ ካልሆነ የምታደርጉት ባይ ፓራግራፍ ይሆናል። ከዛ አሁን ቼክ እናድርገው። ይህን ዝጋና ስላይድ ማስተር። አሁን ሁሉም ላይ ያስገባ ነው። ስለዚህ እዚህ ጋር እንምጣና ስላይድ ሾው ለማስጀመሪያውን ስላይድ ሾው ነው የምትሉት። ከዛ ፍሮም ቢጊኒንግ ትላላችሁ። ኢንተር ስትሉ እንደዚህ ስላይዱ እየበረረ ከስር እንደዚህ ይመጣል። ይሁት። እነዚህ ደግሞ ለምሳሌ ስማርት አርት ያስገባንባቸው ላይም አኒሜሽን እናስገባ። ለየብቻ ስለሆኑ ከነዚህ ጋር አብሮ አይሰሩም። ስለዚህ እዚህ ላይ ክሊክ እናደርግና ራሱን ችሎ አኒሜሽን እናስገባ። ፍላይን ይሁን በየተራ እንዲሆን እዚህ ጋር መጣና ሌቭል አት ዋንስ የሚለውን ዋን ባይ ዋን ስትሉት በየተራ ይሆናል። እንደዚህ ያማረ ይሆንላችኋል። ፎቶም ለብቻው ነው የሚሰራው አኒሜሽን። ስለዚህ እዚህ ላይ ክሊክ ፍላይን ወይም ዋይፕ ልታረጉትም ትችላላችሁ። እንደዚህ እንዲሆን ከስር ያስገባነው ደግሞ ግራፍ አለ። ይህንንም ፍላይን ይሁን ከስር። ይህም በየተራ እንዲሆን እዚህ ጋር እንመጣና ባይ ካታጎሪ ወይ ባይ ኤሌመንት ደስ ያላችሁን ማድረግ ትችላላችሁ ማለት ነው። በሲሪየስ ከፈለጋችሁ በሲሪየስ፣ እንደገና እዚህ ጋር መጣችሁ ደግሞ ባይ ካታጎሪ ብታደርጉት አንዱ ካታጎሪ ሲያልቅ ወደ ቀጣዩ ካታጎሪ ይሄዳል። እዚህ ጋር እናስገባ። ክሊክ አጠቃላይ ነው የምንመርጠው ፍላይን። ከዛ ይሄንንም ግን ዋን ባይ ዋን ወይም ተራ በተራ እንደዚህ እንዲመጣ እናድርጋለን። እንውረድ እዚህ ጋር ፍላይን። አሁን እነዚህ ኤሌመንት ስለሆኑ ነው ለየብቻ እየሰራሁላቸው ያለው። ሌቭል ዋን ባይ ዋን ልበለው። ቴብሉ ባለበት ይሁን። ቴንኪዩ የሚለውንም ለብቻው እንስራለት። ለምሳሌ እዚህ ውስጥ ገብታችሁ ዝርዝሮች አሉ። ቴንኪዩ የምንለውን ስንጨርስ ወይም መውጫችን ስለሆነ እዚህ ጋር ኤግዚት የሚል አለ። ስለዚህ እንደ መውጫ ለመጠቀም እንደዚህ ልናደርገው እንችላለን። ከዛ በኋላ ስላይድ ሾው ፍሮም ቢጊኒንግ። እንደምታዩት ሁሉም በየተራ የሚመጡ ስላይዶች አዘጋጅተናል ማለት ነው። ከዛ ስራችሁን ሴቭ ታደርጋላችሁ። ዲዛይን ከፈለጋችሁ ደግሞ እዚህ ጋር መታችሁ የተለያዩ ዲዛይኖችን መጠቀም ትችላላችሁ። ነገር ግን እንደዚህ ኤዲት አድርጋችሁ ከሰራችሁት ይሄን ባትጠቀሙ ችግር የለውም ማለት ነው። ሌላው ደግሞ እዚህ ጋር ትራንዚሽን አለ። ትራንዚሽን ደግሞ ከአንደኛው ስላይድ ወደ አንደኛው የሚሄድበት ነው። ፌድ ብታደርጉት እንደዚህ ፑሽ ዋይፕ። ስለዚህ ደስ ያላችሁ መጠቀም ይቻላል። እዚህ ጋርም ፑሽን እንጠቀመው። አሁንም እሱም ቀለል ያለ ነው። ከዛ በኋላ እንጀምር ስላይዳችን። ስላይድ ሾው ከቆመበት እንዲቀጥል ፍሮም ከረንት ስላይድ፣ ከመጀመሪያው እንዲጀምር ፍሮም ቢጊኒንግ ማለት ይቻላል። ከዛ እንደዚህ ፕሬዘንቴሽናችሁን ታቀርባላችሁ። ከዛ ደግሞ ፕሬዘንቴሽናችሁን ለምሳሌ እያቀረባችሁ እላው ላይ ማስመር የመሳሰሉትን ነገር ከፈለጋችሁ ራይት ክሊክ ትነኩና እነዚህ አማራጮች ይመጣሉ። ከዛ ፖይንተር ኦፕሽን የሚለው ጋር ትመጣላችሁ። ሌዘር ፖይንተር እንደዚህ ማሳየት ከፈለጋችሁ ነው። ራይት ክሊክ ፖይንተር ኦፕሽን። ፔን ደግሞ የምጽፉት ነገር ካለ እንደዚህ እየጻፋችሁ ማሳየት ይቻላል። የጻፋችሁትን ለማጥፋት ደግሞ እዚህ ጋር ትመጡና ኢሬዘር የሚል አለ። ላፒስ እንደዚህ ማጥፋት ይቻላል። ሃይላይት ማድረግ ከፈለጋችሁም ራይት ክሊክ ነክታችሁ ሃይላይተር አለላችሁ እዚህ ጋር እንደዚህ መቀባት ወይም ሃይላይት ማድረግ የምትፈልጉት ነገር ካለ እንደዚህ ማድረግ ይቻላል ማለት ነው። ተመልከቷቸዋል ሌሎቹ ስላይዶቻችን። ስለዚህ እንደዚህ ያደረጋችሁ ፓወርፖይንት ማዘጋጀት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።